so impress የሚያደርገን አልኩስ የሆነ ወርዶች ናቸው አሁን እናየዋለን የንግግር ክህለቶች ያ እኛን አትራክት ያደርገናል ለአይምሮ ስለሚመች ማለት ነው so ስለዚህ ምንድነው ምን ሆኖ አንለወጥም ረሃብ አይከትብንም የጸሎት ረሃብ አይከትብንም ይውላችሁ ትክክለኛ የመጽሐፍ ቅዱስ አስተማሪ በጸጋ የተጠቀመነ ኡነት ያላቸው አገልጋዮች the first thing ነገር የሚያደርጋችሁ ወደ ንስሐ ያመጣቸዋል የእግዚአብሔር ቃል ወደ ትጋት ያመጣቸዋል የእግዚአብሔርን ቃል እንድትራቡ ያደርጓቸዋል ጌታ ይመስገን ኢየሱስን እንድትፈልጉ ያደርጋል this is the sign of the word of God ማለት እግዚአብሔር እንዲለውጣችሁ ከፈለጋችሁ ሁሌ እንደምላችሁ እጅክ የምጭንባችሁ 30 ደቂቃ ባገለግላችሁ ይሻላል 30 ደቂቃ እግዚአብሔርን ቃል ስሙ ቃሉ ይጫነባችሁ ለውጥ ያለው ዛጋን ያለ አይደል ነብይን የሚቀበል የነብይ ዋጋ ካገኘ እመኑኝ ቃሉን የሚቀበል የቃሉን ዋጋ ያገኛል አይደል አንዳንዱ የሚጠቅሰው ነብይን የሚቀበል ብሎ የነብይነትን ቫልዩ ከፍ ሊያደርግ ነው እኛ ደግሞ አንድ ነገር እንላለን ቃሉን የሚቀበል የቃሉን ዋጋ ያገኛል ሃሌሉያ 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 እቀበላለሁ ቃሉ ፈጥሮኛል ቃሉ አድኖኛል ቃሉ ያኖረኛል ያስቀጥለኛል ህይወቴ የተያዘው ዴስቲኒ የተያዘው በእግዚአብሔር ቃል ነው ክብር ሁሉ ለኢየሱስ ይሁን so ወደ እንመለሳለን አንድ ቆሮንቶስ ምዕራፍ 2 ላይ ያለ ነው ትላንትና በጣም ትንሽ ነው የነካ ነው አይደለ በጣም ትንሽ ነው የነካ ነው በጣም አስፈር የጊዜው ሐሳብ ይመስለኛል ቁጥር ከ1 እስከ 4 ወይም እስከ 5 ያለው ሐሳብ በጣም የጊዜው ሐሳብ ይመስለኛል ምክንያቱም ያለንበት ዘመን AI ዘመን ላይ ያለ ነው በጣም ንግግሮች ኢምፕረስ የሚያደርጉ አይደለ የሚገርማችሁ ክርስትናን በጣም ወገቡን የመታ በክርስትናው ዓለም የተቀላቀለ ኒው ኤጅ ሙቭመንቶች አሉ በጣም የሚያሳፍር ማለት ነው መጽሐፍ ቅዱስን ኮት ያደረጉ አይደል ይሄ እንትን ሰብታይ ሞቲቬሽናል ተናጋሪዎች ሆነው አነቃቅተውን ድራግ ይሰጡናል ከእግዚአብሔር ያስወጡናል seems like it's good I appreciate but I'm no any appreciate ማረጋቸው ገብቷቸው አይምሮአችሁን አነቃቅተው ግን ድራግ ይሰጧቸዋል የሚሰጣችሁ ድራግ ምንድነው በራሳችሁ እንድትታመኑ ጸሎትን ከህይወታችሁ እንድታስወጡ አንዳንድ ደግሞ የጸጋ ኤክስትሪም ሃይፐር የጸጋ አስተማሪዎች ደግሞ completely አልቆላቸዋል ይሏቸዋል አልቆላል ከዛ ፌሎሺፕ እንዳታደርጉ ከጌታ ጋር አፒታይታችሁን ይዘጋዋል trust me I know that way አቋለው መንገድ like አልቆላል ተፈጽሞልሃል በጣም አልቆልኛል what about the fellowship what about loving God what about the prayer come on guys ፈልጉኝ ያለው እግዚአብሔር የት አለ አይደለም እንዴ ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል ያለው የት አለ ፊቴን ፈልጉ ያለው የት አለ ሃሌሉያ በመተሰባሰቡበት ጊዜ አንዱ ይዘምር አንዱ ይተንብይ አንዱ በልሳን ይናገር በልሳን የተነገረውን ይተርጉም ያለው የት አለ where is the ፋሲካው የት አለ passover የት አለ in the body of Christ where is he guys so አንዳንዴ እኔ ይውላችሁ ጤነኛ የእግዚአብሔር ቃል አስተምሮ ካለ የእግዚአብሔር ጸጋ ላይ እንድትደገፉ በእግዚአብሔር ቃል እንድትኖሩ ያደርጋችሁ አመጠንቀቃ so ቸርቹ ሳናቀው የገቡ አስተምሮዎች አሉ በጣም ከእግዚአብሔር ህይወት የሚነጥሉ ጌታን እንዳንደገፍ የሚያደርጉ ምንድነው ጸሎት ምን ያስፈልጋል የምትለምነውን ያቀለ እንዴ ተገብቷቸዋል ብሎ በቃ ያቃል እኮ የሚያስፈልግ መጸለይ ምን አለበት የሚሉ አስተምሮች አሉ አይደል በቃ he knows God so ካወቀ ሪላክስ አድርግ እመነው እንጂ በቃ are you serious
እኔኮ አያቅም ብዬ አይደለም መጸልየው አላቅም ብዬ ነው እኮ የሚፈልገው ነገር ጸሎት እኮ የምፈልገውን ነገር መናገርበት ቦታ አይደለም የሚያስፈልገው ነገር ማቀበት ቦታ እንጂ ጸሎት መለመኛ አይደለም ለኔ ካቱ ሳትለምኑት የሚያስፈልጋችሁን ነገር ያውቃል ይላል አይ ኖ አቃለው ግን የሚፈልገውን አላቅም በጸሎት ቦታ ላይ ፍቃዱን ነው መፈልገው ፍቃዴን ለመናገር አይደለም መንበረከከው ለኔ መሰዊያው የጸሎቱ ቦታ የእግዚአብሔር ልብ ማገኝበት ነው ሃሌሉያ ሃሌሉያ አምና እንዲንዲ ጸልይ አስለቀቃለሁ ብያለም በረከከም ልልወደው ላፈቅረው ሃሌሉያ ልቤን ላፈስለት ነው መንበረከከው ልቤን ላፈስለት ጸሎት ፍቃዳችንን የምናከናውንበት ቦታ አይደለም ፍቃዱን እንጂ ሱዴ ይሄ ከጸሎት ዓለም የሚያስወጣችሁ ከፌሎሺፕ ዓለም የሚያስወጣችሁ እመኑኝ ዲማኒክ ነው እኔ ወስኛለሁ አንድ 3 ነጥቦችን እናል ወስኛለሁ ከኢየሱስ ውጭ ላላወራው ወስኛለሁ ያለው ሞክሮታል ሐዋርያ 17 18 ላይ ሄዶ ፍልስፍና አውሩቶ ሞክሮታል የጠቀሳቸው ጥቅሶች አሉ በእናንተ መካከል ባለቅኔዎች እንዳሉት ምናምን ብሎ ጠቅሷል ቆሮንቶስ ሲመጣ ግን አያዋጣም ባለ አይ መስቀል ብቻ ባወራ ይሻለኛል ቆርጫለሁ ምክንያቱም ይሄ ኤክሰርሳይዝ ማለት ነው ይታያችኋል ምክንያቱም የባለቅኔዎቹ ከነቢያቶች አንዱ ማለት በዛ ቦታ ላይ ሐዋርያ 17 18 በፍልስፍና የጠቀሳቸው ባለቅኔዎቻቸው መጻፎቻቸው ማምጣት ለነዛ ፈላስፋዎች ሴንስ ሊሰጥ ይችላል ግን ተናግረውታል ይሄ ወረኛ ምንድነው የሚለው ብለውታል እዛ ቦታ ላይ የተጠቀሱት መጻፍቶች የእግዚአብሔርን ኃይል አያመጡም ሰዎቹን ግን ሊያስደምም ይችላል ከኔ ጋር ናችሁ ሰው አሁን አይሁንም ሁሉንም የሚያስረው አንድ ነገር ቢኖር ምንድነው ክሮስ ነው መስቀል ነው ሶ ፖል አይታችኋል እኔም ወደ እናንተ በመጣው ጊዜ ወደ እናንተ መጣው በቃል በጥበብ በልጫ አይደለም ምስክርነት የመጣው ፖል ምስክርነት አለው ስለ እግዚአብሔር ሊናገር የፈለገው እውነት አለ እንግዲህ ትላንትና እንዳየነው ሐዋርያ ሥራ 26 ላይ ፖል ቆሞ የሚናገረው ነገር የተነካበትን ነገር ነው የተለወጠበትን ነገር ነው አግሪፓ ፊት ቆሞ ፖል ፍልስፍና አላወራም ያወራው መስቀል ነው ምክንያቱም የዘላለም መንገድ የዘላለም ድህነት የዘላለም ህይወት ያለው እዛ ጋር ነው ስሙኝ በደንብ አርጋችሁ ጳውሎስ አግሪፓ ፊት ቆሞ ስለ ሮም ህግ እየጠቀሰ ቢናገር ምናልባት ኢምፕረስ ሊያረጋቸው ይችላል ሰውየው ለዘላለም ወንጌል ጆሮ ስለተበሳ ግን ነፃ አይወጣትም ድርጋሞ ጆሮን ስለበሳው የእግዚአብሔር ባሪያ ስለሆነ ስለተመረጠ ቢያምታታ ፖል ምንም ማምለጫ እንደሌለው ያውቃል ምክንያቱም ለአንዴና ለመጨረሻ ለዚህ ለጸጋ ወንጌል እግዚአብሔር ለውጥ ቀይሮታል ሶ ሌላ መንገድ አያዋጣውም ፖል ወንጌልን ባልሰብክ ወየውልኝ ብሏል ከዚህ ወንጌል ውጭ ኮምፕሮማይዝ ማደርግበት ማመልጥበት መንገድ የለም አንዴ ተለይቻለሁ ለዚህ ወንጌል ሶ ኤኒ አድቫንቴጅ ሲመጣ ሌላ ነገር አልጨምርም እና በሞትና በህይወት መካከል ሊያድነው የሚችል ስሙኝ ሊገሉት የሚችሉትን ሰዎች ማሳመን አይደለም የሚጠበቅበት የተጠራበትን እውነት መናገር እንጂ ለምን ሆነ ልንገራችሁ ቢለቁትም ለወንጌል ነው የሚኖረው ቢያስሩትም ለወንጌል ነው የሚኖረው ድርጋሞ ቢለቁትም ለወንጌል ነው የሚኖረው ፖል ቢያስሩትም ለወንጌል ነው የሚኖረው ምክንያቱም ሰውየው እስር ቤት ገብቶ ራሱ አፉ አያርፍም ወንጌሉ አይታሰርም በጳውሎስ
ስለዚህ ለምንድን ነው የሚለምነው? ለምን ይፈላሰፋል? አንዳንዴ ታውቃላችሁ ዋጋ ለሌለው ጥበብ ዋጋ እንከፍላለን። ለማሻገረን ማለት ነው። አንዳንዴ ጭራችንን የምንቆላለት ወኛን ሰዎችን ኢምፕረስ አድርገን በሰዎች ዘንድ ተደማጭ እንድንሆን የምንፈላሰፋቸው ፍልስፍናዎች እመኑኝ የማያዋጣን ነው። ለምን መሰላችሁ? ኢየሱስን ተቀብለን ወንጌል ልባችንን የቀየረ ጊዜ ለአንዴና ለመጨረሻ ባሪያ ሆነናል። ትዝ ይላችኋል ኢየሱስን እያጋፉት ወደ እንትን አመጡት፣ ወደ ንጉሱ አመጡትና እንደዚህ ያሉት። ዝም አለ ጌታ፣ ዝም አለ ኢየሱስ እና እንደዚህ ተናገር አለው። ሄሮድስ ተናገር፣ ስፒክ። ልክ ፖል እንደቆመው ነው ኢየሱስም የቆመው። ከዛ እንዲህ አለው ንጉሱ፣ ላስርህም ልፈታህም ልገንህም ላድንህም ስልጣን እንዳለኝ አታውቅም ያለው ኢየሱስ። የዛ ጊዜ አፉ ተከፈተ፣ እንዲህ አለ መንግስቴ ከሰማይ ነው አለ። አባቴ ሙት ሲለኝ ሞታለሁ፣ ቀጥል ሲለኝ ይቀጥላል። ሰማይ ካላጸደቀው በቀር አንተ ምንም አታመጣም። ምን አይነት ድንቅ ነው! የመጣበትን የሚያቅ ለመጣበት ዓለም ማውራት ይጀምራል። ሪፕሬዘንት ያደረገው the kingdom of God ነው። ሰማይ ያለው ነው። ፖል ገብቶታል ይሄ ሰው። አግሪጳ ፈታው አልፈታው የሚኖረው ለወንጌሉ ነው። እሺ አሜን በሉ። እውነቴን እኮ ነው ብላችሁ ልንኖርላቸው የምንፈልጋቸው ሰዎች እኮ አያኖሩንም። ታውቃላችሁ ለምን በሉኝ? ጆሮአችን አንዴ ለኢየሱስ ተበስቷል። ተግባባ። ወንጌልን አፍረናቸው የማንመሰክርላቸው ሰዎች እንጀራችንን እንዳይቆርጡ የሚገርማችሁ ነገር ሰማይ ብሉ ስላለን ነው እየበላን ያለ ነው። እሱ ብሉ ስላለን ነው። ባለፈው አየን አይደል እንዴ? ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ጭምር እንጂ። ይህንን ከዘዳግም 8 ላይ ሲያመጣው ኢየሱስ ሰው የሚኖረው እግዚአብሔር ኑር ሲለው እንጂ እንጀራ ስለበላ ስላልበላ ዳቦ አይደለም። ሳትበላ ያኖርሃል እግዚአብሔር። ሊትራሊ ምግብ አፉ ሳይገባ ማኖር ይችላል እግዚአብሔር። we believe that። አገኛችሁ? ሰው ፖል ይታያቸዋል እዚህ ጋር ሞክሮታል። አሁን ግን አለ ይውላችሁ የመጀመሪያ ነገር እንድጽፉ የምፈልገው ነገር ስለ መስቀል መናገር መጨከን ያስፈልጋል። ይሄ ኢንቴንሽናል ዲሲዥን ያስፈልገዋል። ኢንቴንሽናል ዲሲዥን ያስፈልጋል። ከኢየሱስ ውጭ አላወራም የሚል ደግሜ ላንብበው። በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጫለሁ። ኢንቴንሽናል ዲሲዥን ያስፈልጋል ማለት ነው። ቆርጫለሁ ይሄንን ላላደርግ ላልናገር ከመስቀሉ ውጭ። አሜን። በጣም እንትን ኢሞሽናል የሚያደርጋችሁ ነገር አለ። ስለ ኢየሱስ እንዳትናገሩ ታውቃላችሁ። ከባቢያችሁ ሰዎች ከእንደኛ ደግሞ it doesn't make sense። ለምንድን ነው ፖል ይሄንን እያለ ያለው? ይውላችሁ ስሙ። ጳውሎስ በጥበብ ብልጫ ወይም ደግሞ ማኒፕሌት ላደርግ አልመጣሁም። ማኒፕሌቱ ምንድነው? ሰዎች ይውላችሁ የፖል በጣም ማቲው ሄነሪ ኮሜንታሪው ሲተረጉም በጣም ይገረመኝ። ምን አለ መሰላችሁ? ጳውሎስ ኢየሱስም እንዲጠራ አልፈለገም። ኢየሱስን የሚሰብክበት ዋናው ዓላማው እንዲጠራ። ለዚህ ነው አሁን ቅድም ያነበብነው 1:17 ላይ ለማጥመቅ አላከኝምና ወንጌልን እንድሰብክ እንጂ። ለምን? ወንጌሉ ስለማን ነው?
ስለ ኢየሱስ ነው ፖል በጣም እኔ ለማጥመቅ አላከኝ ወንጌልን እንድሰብክ እንጂ ከዛ ምን አለ በኔ ስም ተጠምቃችኋል ወይ ይሄ ነገር ለማድረግ መቅወጥና መጨከን ያስፈልጋል ፖል አልፈልግም ማንም ሰው በመሰብከው ወንጌል ላይ የጳውሎስ ማንነት እንዲጠራ አልፈልግም እሱ ብቻ እንዲገን ፈልጋለሁ አላከኝም ብሎ ያለው መቼም ሄዱና ወንጌልን ለፍጥረት ስበኩ ያስተማራችሁ ያጠመቃችሁ ደቀ መዝሙር ያረግ የሚለውን መቼም ፖል ጠፍቶበት አይደለም ግን ጥንቃቄውን ኢንቴንሽናል ዲሲዥን ያስፈልጋል እናንተን አውጥታችሁ ኢየሱስን ማግነን ማጥመቅ ኃጢአት ነው ያለ አይደለም ምክንያቱም አንድ ሰው ያመነ የተጠመቀ ይድናል የሚለውን ኮንሰፕት ያቀዋል ፖል ለምንድን ነው ያለው ሲባል ኢየሱስ ስም እንዳይጠራ ይቻላል በአገልግሎት ማኒፕሌት ማድረግ ይቻላል ጋይስ ህዝቡን የራስ ማድረግ ይቻላል በትላንት ብለናል በተሰጠን የጸጋ ስጦታ መነገድ ይቻላል ማስጮው ይቻላል አይታችኋል አንዳንድ ቸርቾች ጌታ ይጠብቀን አይደል ስትሄዱ ምስክርነት አለኝ ብላችሁ ብትሄዱ ስንት ሰዓት ላይ ስጸልይልህ ነበር ይላል ነብዩ ስንት ሰዓት ላይ ስጸል እንዴት አድርጌ ጸልይልህ ነበር አይደል እጄን እንደጫንኩ ነው ወይስ እግሬን እንደጫንኩ በኔ በኩል ስታልፍ ነው ለሚመሰከረው ምስክርነት ጸላዩ መግባት አለበት እንደምንም አጠጋግተውት አው እዛ እንደገባው የጉባኤው እሳት ደረቴን ነክቶኝ አስለቅሶ ምናምን ስለያዝ እዚህ ጉባኤ ያለው የእግዚአብሔር እንደምንም መጠጋር በቃ አራተኛ ስላሴ ለመሆን ይሞከራል እሺ አይ እንት ማይክ የሚይዘው ደግሞ ማና አጋፋሪው እዘና ነብዩ ሲጸልይልህ ነው የተፈወስከው ይላል አይ በኢየሱስ ስም የተፈወስኩ ካለ አይ እሱን እናቃለን ግን ነብዩ ጸልዮልሃል ወይ አው ልታሰድቡኝ ነው አይደለ ይቅርብኝ ለምንድን ነው እናንተ ምትነካኩኝ እግዚአብሔር ይባርካችሁ like we do ፖል ጠንቃቃ ነው like እኔ ከኢየሱስ ክርስቶስ በቀር ዲሳይድ አድርጌያለሁ እሺ ቆርጫለሁ በሉ አንዴ ቆርጫለሁ ሃሌሉያ እኔ ላስወጣ በመካከላችሁ አልጠቅ ማንም ጨው አልጨምርም ኢየሱስን እየሰበኩኝ ፍልስፍና አልጨምርም ፍልስፍናው ስለሌ ነው መስቀሉ ግን ስለ እግዚአብሔር ነው come on guys መስቀሉን ካወራው አሊ የለም መስቀሉን ካወራው ጳውሎስ የለም come on guys የለም ነገር ግን ሰሙኝማ ሂሊንግ ካወራው አለውበት ዴሊቨረንስ ካወራው አለውበት ቸርች ፕላንቲንግ ካወራው አለውበት ኢየሱስ ከተወራ የለውበትም በነገራችን ላይ ብዙ ሰዎች ኢየሱስን አንድ የነብይ ቸርች ተጋብዤ ላገለግል ይርኩማ ተከታታይ አስተምር ብለውኝ ሳገለግል ጌታ ፊት ያለኝን ነው ቃል በቃልም ነገራችሁ ኢትዮጵያ ውስጥ እንዲህ አለ አንተ ከዚህ ውጪ የለም እንዲህ አቅጠነው እንጂ አሉኝ ጌታ ስሙን መጥራት አልፈልግም አቅጠነው እንጂ በጣም እንትን አረከው በጣም እኔ ከኢየሱስ አወራ የሚችለው ነገር አቅጠነው ትንሽ እንትን ሆነ ቱማች ሆነ በጣም ኢየሱስ ይያል እግዚአብሔር ፊት ነው ማለት you are so too much አለ አይስወደቅ የተሳሳትኩት ነገር ልንገራችሁ ከዛ ኦቶሪቲ ሪስፔክት ስለማድረግ ላቅጠነው አልኩኝ ላቅጠነው ስለው እኔ ቀጠንኩኝ ልርገምልህ በአማርኛ ለካ አይዴንቲቲ ነው ኢየሱስ ጌታ እግዚአብሔር ማገለግለው ጌታ ፊት ነው ምነግራችሁ አቀጠንኩት ከዛ ፕሮፌሲ አምስቱ የፈውስ መንገዶች ምናምን ማለት ጀመርኩ ማለት ለካ ማርኬት እየተሰራብን ነው 14ቱ የመገለጥ መንገዶች ምናምን ይልልኝን ገስዋት ለካ እኔን እየቀጠንኩ አንድ ቀን ሊትራሊ ቆሜ ያለቀስኩ ምንድነው ይሆንኩት ምንድነው ሚስ ያደረኩት በህይወቴ ምንድነው
ከዛ በኋላ ድንገት የሆነ ቸርች አገልግዬ ኢየሱስን ሰበኩ ማለት ስሰብክ አሊ አንበሳ ሆነ ተመልሶ I started breathing literally በእግዚአብሔር ፊት ነው ማውራ ብሪዝ አደረኩ ማለት ለቀቀኝ የሆነ ነገር እግዚአብሔር እንዲያለኝ ለዚህ ተጠርተሃል when you come to cross don't compromise ኢየሱስን በማውራት ላይ እንደ compromise ይውላችሁ አቅጥኑ ይሏቸዋል አሁን እናወራዋለን እሱ አቅጥኑ ይሏቸዋል ስሙኝ ወንጌሉን አቀጥናለሁ ብለ አንተ ነህ መቀጥ ነው አንተ ነህ መጠፋው ወንጌል የአገልግሎት ማዳመቂያ አይደለም የህይወታችን መሰረት እንጂ የህይወታችን ማንነት ነው ወንጌል ሃሌሉያ ሃሌሉያ ወንጌል አይዴንቲቲያችን ነው ጋይስ አዜ ጳውሎስ he can't be completed like እሱ ብቻ ሊመለክ ይችላል በቆሮንቶስ ዲቪዥን ሳይፈጠር ማለት ነው ለምን አንዱ እኔ አጵሎስ ነኝ እኔ ኬፋ ነኝ እኔ ብሎ ባሉበት ቦታ ላይ ጳውሎስ ማኒፕሌት ማድረግ ይችል ነበር ኬፋንም ማስወጣት ይችል ነበር ስሙኝ በደንብ አርጋችሁ ኬፋንም ማስወጣት ከጫዋታ ውጭ ሊያደርገው ይችል ነበር ከእንደገና አጵሎስንም ሊያስወጣው ይችል ነበር አላደርገውም ማለት መስቀሉን ነው መስዋዕት ሃሌሉያ አሜን ምክንያቱም ጦርነት ተፈጥሯል ሰላምን ለመፍጠር ፖል የተጠቀመበት መንገድ አጵሎስ ማን ነው ኬፋ ማን ነው አይደለም እንዴ ጳውሎስ ራሱስ ማን ነው ክርስቶስስ ተከፍሏል ወይ ብሎ ያላቸው ነገር የጠረጴዛ ዙሪያ ቸርቹን አንድ ለማድረግ የተፈለገበት መንገድ የኢየሱስን መስቀል ማድመቅ እንጂ የመስራቹን ስም ካገነነው ሰላም እኮ ሊመጣ ይችላል ጎበዝ trust me እኔ ነኝ ቸርቹን የመሰረትኩት አይደል እማትቀበሉኝ ካላችሁ ላጥላጥበሉ አውዱ በዚህ በሩጡ ማለት ይቻላል እኮ እንደዚህ አይደል ላጥላጥበሉ ቸርቹን እግዚአብሔር ነው ተዚላችኋል ሳልበላ ሳልጠጣ በገዛ እጂ አይደለም እንዴ ቸርቹን መስርቻታለሁ በገዛ እጄ ነው መሰረትኳት ሰውየው ማኒፕሌት የሚያደርግበት ዕውቀት አለ ያ ችግር እንዳይፈጠር ስሙኝማ ይወላችሁ ከዚህ ዲቪዥን ለተወሰነ ጊዜ ሊያላቅቃቸው ይችላል ነገር ግን ወደ ዘላለሙ ህይወት ሊያስኬዳቸው የሚችል የመስቀሉ ኡነት እንጂ የጳውሎስ ቸርች ፕላንተር መሆኑ አይደለም እዚህ ኢየሱስ ጌታ ጌታችን ያለውን ነገር እኒ እሺ ማርቆስ ላይ ማቴዎስ 12:33 ላይ ፈሪሳውያን ያሉትን ነገር እናንብብ እዩ ኢየሱስን ብቻ እንሰብካለን ኢየሱስን ብቻ እናደምቃለን ማቴዎስ ምዕራፍ 12 ቁጥር 33 ያገኘ ሰው አንብብልኝ ኦኬ ኦኬ አማንያ ተነስተሪክ አንብቢ ግዴለ ሊዲያ ዛፍ ከፍሬዋ ትታወቃለችና ዛፍ ከፍሬዋ ትታወቃለችና እሺ ዛፋን መልካም ፍሬዋን መልካም አድርጎ ወይም ዛፋን ክፉ ፍሬዋን ክፉ አድርጉ አሃ እናንተ የፉኝት ልጆች እሺ ክፎች ስትሆኑ መልካም ለመናገር እንዴት ትችላላችሁ እንዴት ነው የምትችሉት አገርም ክፎች ሳላችሁ መልካም ንግግር እንዴት ትችላላችሁ እሺ ስሙ በልብ ሞልቶ ከተረፈው አፍ ይናገራልና ዋው መልካም ሰው ከልቡ መልካም መዝገብ መልካም ነገር ይወጣል ክፉ ሰውም ከክፉ መዝገብ ክፉ ነገር ይወጣል አሜን so you see now on Paul ንግግራቸውን አይደለም መቀየር የፈለገው እሱም ንግግሩ አይደለም የተቀየረው ልቡ ነው መቁረጥ ያልካችሁ ለዚህ ነው so አንዳንዴ
በጣም ስፒቻችን ምርጥ ሆኖ ልባችን መርዝ ይሆናል አይደለም እንዴ? እሱ ለማኒፕሌቴሽን ነው። እመኑኝ ጌታ የሚቀይረው ቋንቋችንን አይደለም ልባችንን ነው የሚቀይረው። ልባችንን ነው የሚያን ኢየሱስ ነው ይሄንን ያላቸው። ክፉ ሆናችሁ ሳለ እንዴት መልካም መናገር ትችላላችሁ? ጳውሎስ በንግግር ብዛት ራሱን ስማርት ማድረግ አልፈለገም። ይቻላል ነገር ግን ያቀዋል። ሶርሱ የቱ ጋር ነው ብትሉ ልብ ካልተለወጠ የቋንቋ ለውጥ ትውልድ ሊቀይረው አይችልም። በፍጹም አይችልም። ካቱን ፍሬው በጣም ወሳኝነት ያለው ዛፉ ምን እንደሆነ በትክክል ሲረጋገጥ ነው። ኢየሱስ ጌታ ነው። It's awesome. በኢየሱስ ስም አብ ያልተከለው ተክል ከህይወታችሁ የተነቀለ ይሁን። በናዝሬቱ ጌታ በኢየሱስ ስም አብ ያልተከለው ተክል ከህይወታችሁ በኢየሱስ ስም የተነቀለ ይሁን። በጌታ በኢየሱስ ስም ስልጣን፣ በጌታ በኢየሱስ ስም ስልጣን አብ ያልተከለው እያደገ ያለ መራራ ስር በኢየሱስ ስም ስልጣን የተነቀለ ይሁን። አብ ያልተከለው in the mighty name of Jesus አብ ያልተከለው come on guys አብ ያልተከለው በእናንተ ያለ በእኔ ያለ በክርስቶስ ኢየሱስ ደም የተነቀለ ይሁን። ወይ ፖል ሃሌሉያ guys ኢየሱስን ለማውራት ይውላችሁ ይሄን ጥበብ ልንገራችሁ። ፖል ይታያችኋል ያለው ቆርጫለሁ አለ ላልናገር። ለምን እንደሆነ ልንገራችሁ። ስለ ኢየሱስ ማውራት መጨከናችሁ ቁጥር ልባችሁ ላይ ሰይፍ እየከተታችሁ ነው ያላችሁት። የሚወራው ኢየሱስ ትውልድን ብቻ አይደለም የሚቀይረው ራሳችሁንም እየቀየረ ይሄዳል። ሳውን እኛ የሚመስለን ብዙ ጊዜ የአገልግሎት ማዳመቂያ የመድረክ ማዳመቂያ ነው አይደለ? ከልብ የጌታን ስም የሚጠራ ሁሉ ይድናል። አቅም አለው። ኢየሱስን እያወራችሁ አትጠወልጉ። ኢየሱስን እየተናገረ ስለዚህ ቅድም ያልነው ሮሜ ላይ ምንድነው ያለው? 1:16 ላይ ምንድነው ያለው? ይሄ አንብቡልኝ እስቲ ሮሜ ምዕራፍ 1 ቁጥር 16 is powerful። አላፍርም አይደል? በወንጌል አላፍርም። አንድ ሰው ያንብብልኝ። እሺ ኦኬ በወንጌል አላፍርም ምክንያቱም ለሚያምን ሁሉ ለድነት የሆነ የእግዚአብሔር ኃይል ነው። አሜን። ይህም በመጀመሪያ ለአይሁድ ቀጥሎም ለአሕዛብ ነው። በወንጌል የእግዚአብሔር ጽድቅ ተገልጧልና። እሰይ ይታያችኋል። በወንጌል I'm not ashamed of the gospel because the power of God. Hallelujah. አሜን። ድህነት የሚያመጣ የእግዚአብሔር ኃይል ነው። ይታያችኋል። አሁን ፖል ይሄንን ኃይል ያዘ። የሚለውጥ ትውልድን የሚቀይር አቅምና ኃይል ያለው ወንጌሉ ብቻ ነው። ለዚህ ነው ማወራው። ለዚህ ነው ኢየሱስን ማወራው፣ መስቀሉን ማወራው። ለምን ድህነት የሚያመጣው እሱ ነው። ለውጥ የሚያመጣው የቆረጥኩት ለዚህ ነው። ሃሌሉያ። ፍልስፍናው አይደለም ጋይስ፣ ኢምፕረስ ማድረግ አይደለም። ሃሌሉያ። ሰዎችን ማስደመምና መለወጥ በጣም ትልቅ ልዩነት አለ። ጳውሎስ የእግዚአብሔር ኃይል ያለው ወንጌል ውስጥ ነው። ሃሌሉያ። የእግዚአብሔር ጉልበት ያለው ምን ውስጥ ነው? ወንጌል ውስጥ ነው። እሺ አሜን አሜን። አላፍርም። ስለዚህ ስለ ኢየሱስ ስትናገሩ ስለ ጌታ ስትናገሩ ሰው አይደለም የምትለውጡት፣ እናንተ ናችሁ የምትለወጡት። አውሩት፣ ተናገሩት፣
ስሙ ኃይል አለው ስሙ ውበት አለው ስሙ ይቀድሳል ስሙ ይፈውሳል አዳኝ ነው መድኃኒት ነው ፈውስ ነው ሃሌሉያ የጨከንኩ ስለ ኢየሱስ ማወራው የእግዚአብሔር ኃይል የተገለጠበት መንገድ ስለሆነ ነው እንዳናወራ ከሚያደርገን ነገር አንድ ነገር ልንገራችሁ ወንጌሉ እንዳናወራ የሚያደርገን ነገር የመጀመሪያ ወንጌል እንዳታወሩ አቅም የሚያሳጣችሁ ነገር የሰዎችን ካልቸር ማወቃችን ነው ለምሳሌ ግሪካውያን ለመስቀሉ ያላቸውን አመለካከት ብቻ ከተጠቀጠቀን አንጋሊ believe አይምሯችን ስላለ ፍርሃት ውስጥ እንከተናል ምን እለዋለሁ ይንሱ ብዙ ጊዜ ለተማሩ ሰዎች አይደለ ኤቲስቶችን ወንጌል ማን መሰከረው ለምንድነው ስለ ኤቲስት ያለን ዕውቀት የገነነ ስለሆነ ነው አይምሯችን ውስጥ ለእስላም ወንጌል ማን እናገረው ለምንድነው አይ እነሱ ምን አይሉ ብለን ስለምናም አይቀበሉ እንዴት ኢየሱስ ያድናል እንላለን የሚል ዕውቀት ውስጣችን ተይዟል ፖል ኢግኖር ያደረገው ነገር ቢኖር አዲን ስለነሱ አላውቅም አላለም እምነቴ የቆመው እምነታችሁ እንዲቆም የፈለኩት በእግዚአብሔር ኃይል እንዲሆን ስለዚህ የነሱን ዕውቀት ኢግኖር አደርጋለሁ የእግዚአብሔርን ዕውቀት እቀበላለሁ እሺ በጣም ፓኒክ የሚያደርገን ነገር ከእግዚአብሔር ከሰራው ስራ መስቀል ላይ ከተሰራው ስራ ይልቅ ሰዎች ስለ ወንጌሉ ያላቸው የተጣመመ አመለካከት አእምሯችንን ኮንትሮል አድርጎታል that's the most danger የሆነው ነገር እሱ fear ውስጥ የሚከተን why I'm not preaching to Islam because we say አይሰሙኝም በጣም ኃይለኞች ናቸው ይገላሉ ክፎች ናቸው አይደለ አመፀኞች ናቸው so ጳውሎስ ምን አለ አላፍርም አለ ሃሌሉያ አላፍርም I'm not ashamed to preach the gospel to who the Greek Judaism ለሁሉም ለመናገር አላፍርም I'm not ashamed to preach the gospel ሁለቱም ያላቸው በጣም የሚያስፈራ አመለካከት ነው በትክክል የምነግራችሁ ነገር መስቀል ሲወራ ግሪካኖች ሳቅ ነው የሚሉት you know what አማልክቶች አማልክት የሚያደርጋቸው ነገር ሞቱን ማሸነፋቸው ነው ያለ መነካታቸው ነው ሌላ ዓለም ላይ መኖራቸው ነው ኃይለኛ ሆነው እንዲመለኩ ያረጋቸው ይሄ ኢየሱስ ፍትለው መስቀል ላይ ወጥቶ ነው የሞተው እንዴት ብለው ሙድ ይዙባቸዋል እየተጠፈጠፈ ኢሳይያስ 53ን አንብቡልኝ እየተጠፈጠፈ እሱ ኢሳይያስ 53 actually ኮት የሚደረገው ለጁሾች ነው ለአይሁዳውያን ለግሪካውያን ኢሳይያስ 53 አይጠቀስም ምክንያቱም they don't know about that right the servant እሱን አያውቁትም የሚያውቁት ምንድነው መጻፉ የላቸው መስቀል ላይ የሚሰቀሉን ሰዎችን ግን ያውቃሉ አመፀኞች እንደሆኑ ያውቃሉ ሌቦች እንደሆኑ ያውቃሉ ሕግ የተላላፊዎች እንደሆኑ ግሪካውያን ዕውቀት አላቸው ስለዚህ ያንተ የኔ አምላክ ሞተ ለማለት ሸም ያስይዛል ያሳፍራል አረ ፍሬድ አው ሙስሊሞች እንደሚሉት ማለት ነው አምላክ ይሰቀላል አምላክ ይሞታል አምላክ ይበላል አምላክ ይጠጣል አይደል ሙድ ዳስ ግሪክ እንደዛ ነው የሚሉት አምላክ ይወለዳል አምላክ በረት ውስጥ ተወለደ ነው ምትለኝ አይደል ሙስሊሙ መጥቶ ሊሆን አይችልም የአምላክ መስፈሪያ ቤታቸው ያለ ነው የሚመስለው አይደለ በጣም ስለውለታል አምላክ የሚባለውን ዓለም ሰፍሮ አስቀምጠው አምላክ ማለት እንትን ለሚቀመጥ እንትን የሚሆን የማይበላ የማይጠጣ ምናም ብለው ሰፍረው አስቀምጧል በነገራችን ላይ አንጋሊ believe ስትገቡ ደሞስት የተመታ ነገር በደንብ አርጋችሁ የተመታ አመለካከት ያለን ካልቸራሊ ነው እግዚአብሔርን አንደርስታንድ የምናደርግ ታውቃላችሁ አሁን በመንፈስ ሆኑ ስላችሁ እኮ ኢማጂን አድርጉ ነው የሚመስለው ፔንቲዎች አይታችሁ ኢማጂን አድርጉ እስቲ በመንፈስ እንሆናለን እግዚአብሔርን እናስባለን ሲባል ፍሬንዶች ማለት ነው በመንፈስ መሆን ማለት ኢማጂን ማድረግ ማለት አይደለም መሳል ማለት አይደለም በመንፈስ መሆን እግዚአብሔር ዋይኔ ታላ
እግዚአብሔር ምናምን ትሉት ሰማይን ትለካላችሁ ሰማይ ውስጥ በብርሃን የተሞላ የሆነ አካል ትስላላችሁ አይደለ እንደዛ ነው እኮ የምናስበው በጣም ትልቅ የሚያስፈራ አይተነው የማናቀው እሳት ከዛ በመንፈስ ይሆናችሁ ይመስላችኋል ማለት አይደለም እየሳላችሁ ነው በመንፈስ መሆን ማለት እግዚአብሔርን በቃሉ ማሰብ ማለት to meditate the word of God ነው imagine ማድረግ አይደለም መንፈስ ቅዱስን ትረስት ማድረግ ነው ከዛ መንፈስ ቅዱስ ነው እናየዋለን እዚህ ሁለት ላይ እግዚአብሔርን ሪቪልድ የሚያደርግ ምድር ላይ እግርን የረገጠ እግሮቹ ምድር የረገጠ ሲል ግብዳ አገር አይደል ግብዳ አገር ተሰላላችሁ ማለት ነው አንዱ አስተማሪ ሶማሌ ነው ክፉ ነው በጣም እና ተማሪዎቹን መግረፍ ፈለገ በጣም ስላጠፉ ግን ምክንያት ስላጣ አላ እንትን መዶሻ ይዞ ሲመታ ሳሉ አላቸው እንትን አጠና ሲመታ አላ ማለት አላ እንትን መዶሻ ይዞ በስማር ሲመታ ሳሉ አላቸው ማለት ነው ያልተደበደበ የለም ይሄን ነው የሚያክለው ይሄን የሚያህል ነው የሚይዘው you see imagine ለሱም imagine ያደረገው ነው አላ ሊደበድብ ስለፈለገ እንጂ እሱም መልስ የለው አከኛችሁ sometimes the honestly speaking በመንፈስ ሆኑ ሲባል ትልቅ ሰማይ ላይ ቁጭ አለ ነው ሂዱና if you read the scripture እኮ እግዚአብሔር የተሳለ አይደለም የተገለጠ እኮ ነው ወየው አላለም ኢሳይያስ 6 ላይ ወየው አይኖቼ የሰራዊት ጌታ እግዚአብሔርን አይተዋል God is a revelation is not imagination guys አይደለም ብርሃን ነው ባየውትም ጊዜ እንደ ሞተ ሰው ሆኜ ከእግሮቹ በታች ወደኩኝ አስባችሁታል ዮሐንስ ራእይ ላይ ሲናገር አስቀድሞ ስለ እግዚአብሔር ስለ ኢየሱስ ያለው ዕውቀት አለ አይደለ ደረቱ ጋር የሚጠጋ የሚያወራው ጥያቄ ቢኖረው የሚጠይቀው ነው አሁን ግን ከአይኖቹ ጨረር የሚወጣ ከአፉ ስለታም ሰይፍ የሚወጣ እግሮቹ የተወለወለ ነሐስ ሆነ ደረቱ በወርቅ መታጠቂያ የታጠቀ በሰባት መቅረዞች መካከል የሚመላለስ ድምጹ እንደ ብዙዎች ውሆች ድምጽ የሆነ ተገለጠ አሁን ደረቱ ጋር መጠጋት አትችልም መውደቅ እንጂ the same Christ with the glorious ነገር መጣ ይታያቸዋል ወደኩ ይላል እግዚአብሔር በመንፈሱ አማካኝነት በኢየሱስ ስም አይኖቻችንን ይክፈተው in the mighty name of Jesus imagination worship ሲባል በነገራችን ላይ worshipም አሁን አማኝን አስመልክም ብለው ሰማይን የፈጠርክ ብለው imagine ነው የምናደርገው ወዲያው እንጂ holy spirit touch me show me hallelujah 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 መንፈስ ቅዱስ አሳይ ምክንያቱም አባቶቻችን መጽሐፉን የጻፉልን ሰዎች በጠቅላላ ተገልጦላቸው እንጂ ኢማጂን አድርገው አይደለም የጻፉልን በርቶላቸው ነው ስለዚህ ቃል ውስጥ ግቡ ጋይስ የእግዚአብሔርን ቃል አሰላስሉ የእግዚአብሔር ብርሃን ያለው እዛ ውስጥ የእግዚአብሔር መገለጥ ያለው እዛ ውስጥ ነው ኢሳይያስ አለ አንድ በጣም የሚገርም እውነት ልንገራችሁ ኢሳይያስ ሲያየው በብርሃን የተሞላ አየ እግዚአብሔር እሱ ብቻ አይደለም የተገለጠለት እንጂ ለኢሳይያስ በልኩን የተገለጠለት እግዚአብሔር ማለት ግን ያ አይደለም ምን አይነት ነው በእውነት ስካልተገለጠልኝ ልነግራችሁ አልችልም መጽሐፍ ከነገረኝ ውጭ ማለት እግዚአብሔር ብርሃን ይፈልጋል እዚህ ቆሮንቶስ ላይ ይላል በመንፈሱ ገለጠልን ይላል ሃሌሉያ በመንፈሱ ገለጠልን ሃሌሉያ በመንፈሱ ምን አለልን ገለጠልን እግዚአብሔርን ለማወቅ እግዚአብሔር ያስፈልገናል እሺ በሉ እግዚአብሔርን ለማወቅ እግዚአብሔር ያስፈልገናል
ሃሌሉያ እግዚአብሔርን ለማወቅ ምን ያስፈልገናል እግዚአብሔር ያስፈልገናል ስለዚህ ስሙ ጳውሎስ ይህንን ለመናገር መስቀሉን እዛ ጋር ሄዶ ሊያሳስቱት ይችላሉ ሙድ ሊያዝበት ግሪካውያን ጋር ካላቸው አንደርስታንዲንግ እሱ ምን አለ ቆርጫለሁ አለ ጥያቄያቸውን አይደለም መመለሰው ያመንኩትን ነው መመለሰው ያመንኩትን አውቃለሁ መመለስ አይጠበቅባችሁም አሁን ለምሳሌ ስላሴን አስረዳኝ ቢላችሁ አንድ ሰው መመለስ አይጠበቅብህም የተገለጠልን ነው እንጂ መናገር ያለብህ we bothered አንዳንዴ አይደለ ጥያቄው ውስጥ ጠይቁኝ መመለስ ካልቻለን በቃ ወይኔ አይደለም የጠየቀኝ ስለ እግዚአብሔር ነው እድሜን አይደለም የጠየቀኝ እኮ አይደል የለበስኩትን ከለር አይደለም የጠየቀኝ እሱ ልነግረው ይችላል ይያየው ስለሆነ ያመንኩትን ምለው መጠን አለኝ የተገለጠልኝ መጠን አለኝ ያነበብኩት መጠን አለኝ ከዛ ላይ ሼም የማይዘይ ለዛ ነው አንዳንድ ሰዎች አሊ ይሄንን ጥያቄ አትመልስም አዎ አልመልስም እማላቀው ነገር እንዴት ነው መመለሰው እየጠየከኝ ያለው ስለ እግዚአብሔር አትሸማቀቁ you are testifying መመስከር ማለት እዚህ ጋር እንዴ ይሄንን አይፓድ ይዞ አየው እንደዚህ ያየችው አይደለ መስክሩ አሊ ሲሰብክ ምን ለብሶ ነበር ምን አይፓድ ምን በእጁ ምን ይዞ ነበር ኢሚዲየትሊ የምትሉት አይፓድ በእጁ ይዟል ሲሰብክ ይጮህ ነበር ይወራጫል 4 ነጥብ አይፓዱ ከምን ተሰራ ይሄ ልብስ ከምን ፋብሪካ መጣ ብራንዱ ምንድነው ሰራችሁ አይደለም እሱ መመስከር ማለት ያያችሁትን ነው የምትመሰክሩት የመጀመሪያው ነገር አስተምሩ አይደለም የተባለው መስክሩ እንጂ መመስከር ላይ ኤክስፕሌኔሽን የለም ያየውን ነው በህይወታችሁ ከተደረገ ውጭ ብትጠየቁ ግራ ልትጋቡ አይገባ ፖል ይሄ ነው እዚህ ምዕራፍ 2 ላይ ያስባለው አልፈላሰፍም ማኒፕሌት አላደርግም ለእግዚአብሔር ለመመስከር መጥቼ ሌላ ነገር አልጨምርም አንድ ነገር ነው ማቀው ምን ኢየሱስ መስቀል ላይ ተሰቅሏል ሞቷል ተነስቷል አይቼዋለሁ that's what happened ሄዳችሁ ስታነቡ ሐዋርያ 26 ላይ እሱ ነው የተፈጠረው አግሪጳ ሆይ ንጉስ ሆይ ለአባቶች የተሰጠ የተስፋ ቃል ለመሰከር መጥቻለሁ ከዚህ ውጭ ማቀው ጉዳይ የለም የእስር ቤቱ ስታሰር ንጉስ ሆይ እባክህ ወቅ ብርድ ስለሆነ ሲዝኑ እግሩ ይቆረጣጠማል የኔ ችግር አይደለም የታሰርኩበት ሳይሆን አጋጣሚው የተያዝኩበት መንገድ ስለ ወንጌልና ስለ ወንጌል ነው ኢየሱስን አወራ እዚህ ስለዚህ መጀመሪያው ምንድነው ቻሌንጃችሁ ማለት ነው ወንጌልን ለመስመስከር የነሱን ካልቸር ማወቅ አንዳንዴ ካልቸር ማወቅ በጣም ጥንቃቄ ያስፈልጋል ምክንያቱም ወንጌል አሰባበክ ላይ የሰዎችን ቋንቋ ማወቅ በቀላሉ ወንጌል እንድሰብኩ ያደርጋቸዋል ቋንቋቸውን ማቀው የተሰቀለውን ኢየሱስን ለመስበክ እንጂ ቋንቋቸውን አውቄ እንድፈራቸው አይደለም ካልቸር ማወቅ የሚጠቅመኝ ስስብልታቸውን እንዳቅ ነው ደርጋማ ወንጌል ለመመስከር ስትሄዱ ካልቸራቸውን ማጥናት ስስብልታቸውን ለማወቅ ነው እንጂ በካልቸራቸው ዲሞናይዝድ በሆነ ካልቸራቸው ወንጌልን እንዳልናገር ፊር ውስጥ ለመግባት አይደለም sometimes to understand the culture እመኑኝ ለሶማሊ ወንጌል እኔ ስመሰክር እንትን ምንድን ትላንት እንዳልኳችሁ ከጥርሴ ውስጥ ስጋ የማውጣት ያህል ነው ሞላቸው ገባለው ወንጌል መሰከራለሁ ሶማሊያ ገብቼ ወንጌል መሰከር ያካል አንድ ኢትዮጵያዊ ደም ወንጌል መስከር ይገሉኛል ወይ ሴቶቹ በጫማ የማታሉ የሚል ሰምቻለሁ ኃይለኞች ናቸው ምናምን ይላል እሺ ሂዱና ጴንጤ ጠይቁ እንዴ የሶማሊ ሴት በጫማ አውጥታ ፊትን ነው መተለ በጣም ኃይለኞች ናቸው ይላል bro are you serious you see the problem የምታጠኑት የነሱን ኃይለኝነት እንጂ ስስብልታቸውን አይደለም ለወንጌል መንገር ነው መፈልገው ካልቸር ኮንትሮል እንዳያረጋችሁ አክሰስ እንጂ አክሰስ ነው come on guys ይውላችሁ oh my god I love it
ሁሌ ስናገር ሰምታችኋል። አፍሪካን አሜሪካን ቸርች ፓስተር ሆኜ ሳገለግል 2 ዓመት በአክሰንቴ ሙድ ይዘውብኛል። ታውቃላችሁ፣ ጌታ ፊት ነው የምላችሁ። አንድ ቀን ጄሰን እየሰበኩ መድረክ ላይ ያወራሉ፣ እነሱ ከጎን ዞር ዞር እያሉ ማለት ነው፣ እንደዚህ ብሎ ያወራሉ። ይሄ ከአፍሪካ የመጣ ምን ሊለን ነው ምናምን እየሰደቡኝ ማለት ነው። አንድ ነገር ልንገራችሁ፣ ከ2 ዓመት በኋላ ግን እየሰበኩኝ አያወሯትም። ቆሜ ጉባኤ ውስጥ መጣ ነው የሚባለው፣ ይፈራሉ። ለምንድን ነው በሉኝ። ካልቸራቸው ዲስሪስፔክት ያደርጋል አይደለ? እኔ ግን መልእክት አለኝ ብዬ ነው የሄድኩት። እምሰማው ትችታቸውን ሳይሆን መልእክቴን ነው። የቋንቋዬን ድክመት አይደለም ማዳመጠው። በተሰባበረ እንግሊዘኛ መልእክቴን እንዴት ማስተላለፍ እንዳለብኝ ነው ማስበው እንጂ ቋንቋዬን እንዴት እንደምገጣጥመው አይደለም። ቢያንስ ለ1 ዓመት ኤፍኤም ሬዲዮአቸው ላይ ሮብሮ ወንጌል ሰብካለሁ በእንግሊዘኛ ማለት ነው። ኬታ መጣው ችግር አይደለም የቋንቋዬ መሰባበር። የኔ ትልቁ ዓላማ መልእክቴን በተሰጠኝ 1 ሰዓት ተኩል ውስጥ እንዴት አድርጌ ኢየሱስን አቀርባለሁ የሚል ነው። ስለዚህ ፊሩን እየዋጥኩት ነው መሄደው። ፊሩ የሚዋጠው ካልቸራቸውን አንደርስታንድ በማድረግ አይደለም፣ የተሰጣችሁ መልእክት ላይ ፎከስ ማድረጋችሁ። ያው ጄሰንን አይታችኋል፣ ፓስተሩ ነኝ። ማት ፈረንጆች ፓስተራቸው ነኝ፣ ማት ጥቁሮች አሉ። አም ዴር ፓስተር ገስ ዋት ቸርች ፓስተር ብሎ ነው የሚጠሩ። ፓስተራችን ዲሳይፕል አደርጋለሁ። ቋንቋው በጣም ፐርፌክት ሆኛ አይደለም፣ መልእክቴ ላይ ፐርፌክት ነኝ። I have a message, we call him Christ. Come on guys, come on. አንድ ሶማሌ ይስቃሉ አንዳንዴ። አንድ ሶማሌ ከሶማሊያ መጥቶ እዚህ ጥቁሮች ቸርች ፓስተር ይሆናል። ብሮ እማልሆንበት ቦታ የለም ፓስተር። I have a message. It's not about where I come from. ማን የላከኝ ነው ጥያቄ። የላከኝን አካል አውቃለሁ። የሚያስከብራችሁም ያዋርዳችሁም የላካችሁን አካል ማክበራችሁ ነው። የተሰጣችሁ መልእክት ላይ እግዚአብሔር ፊት ነው የልቤን ነው የምነግራችሁ። it doesn't matter ምን አይነት አስተያየት እንደሚሰጣችሁ። ሙር ተይዞብኛል፣ እየተሳቀብኝ ነው የምላችሁ። ባዲ ኦፍ ክራይስት ቸርች በነበረን ጊዜ ስሙ በእንግሊዘኛ ነበር የምናገለግለው። ምንም ሙድ እያዙ ይሰማታል እያለቀሱ። ጌታም ይውላችሁ ቆሚ እያሉ እያለቀሱ ኦ ማይ ጋድ። ምንም ሲያለቅሱ ዶጭ አይልብኝም፣ ሲስቁ ዶጭ አይልብኝ። ለምን መሰላችሁ? መልእክት አለኝ፣ እሱም ኢየሱስ ይባላል። ትውልድ ላይ ቦልድ የሚያደርጋችሁ የፍልስፍና ክህሎታችሁ አይደለም፣ የያዛችሁት መልእክት ነው። አሁን ሰው ፊት ሀብታም ፊት ለምን እንደምንሽማቀቅ ታውቃላችሁ? ሀብታሙን እግዚአብሔር ስላላከን እግዚአብሔርን ስላልሰማ ነው። የነሱ ብር ያሸማቀቀናል፣ የነሱ ትምህርት ያሸማቀቀናል፣ የነሱ አነጋገር ያሸማቀቀናል። የላከንን አካል በቅጡ አልሰማ ነው። Come on guys, ፖል አለ አንድ ነገር ገብቶኛል፣ ቆርጫለሁ አለ። so I don't care the culture። ካልቸራቸው አይረብሸኝም። ምን እንደሚረብሸኝ ታውቃላችሁ? መልእክቴን ጌታ የተሰጠኝን መልእክት እስካደርስ ድረስ እናወጣለሁ። በሳምንት 5 ቀን አስተምራለሁ። በሳምንት 5 ቀን እብዶኝ because I have a message። አገኛችሁ? እና አሰባችሁታል? አሁን ይሄ ሶማሌ ሄዶ ልፈላሰፍ ምን ብዬ ነው የምፈላሰፈው? በመድኃኒዓለም ጆሮውን ይዘው ነው የሚያስወጡት። ወንጌሉ ስትናገሩ አያሸማቅቅም። ወንጌል የሚያሳፍር አይደለም፣ የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ነው። ጎበዝ እንመለስ። ፖል አልቀላቀለም ማለት አልቀላቀለም፣ ጨክኛለሁ። እሺ ግሪኩ ጋር ሄዶ ሙዲ ያዝበታል። ሰው የኔ መልእክት ግን ስቲል አይቀጥንም አይወፍርም።
ለነሱ ፍልስፍናቸው አይደለም መልስ የምሰጠው ለኃጢአታቸው እንጂ። እንዴት አምላክ ይሰቀላል? ተሰቅሏል። መልእክቴ እሱ ነው። ሃሌሉያ። ምክንያቱም እግዚአብሔር ለአይምሯቸው መልስ ሊመልስ አይደለም የመጣው ለኃጢአታቸው እንጂ አይደለ? it doesn't make sense እኮ ለአይምሮ። ግን ወንጌል የአይምሮ መልስ አይደለም የኃጢአት እንጂ። አይገባማ፣ በፍጹም አይገባም። ለአይሁዳውያን እነሱማ አታስቡ። ሂዱ ኢሳይያስ 53 ላይ አንድ ሰው አንብብልኝ። ሜሪ ያብቢ ኢሳይያስ 53 ቁጥር አንድ ጀምሮ ከአንድ ጀምሮ። ኦኬ። የሰማነውን ነገር ማን አመነ? የእግዚአብሔር ክንድ ለማን ተገለጠ? በፊቱ እንደ ቡቃያ ከደረቅም መሬት እንደወጣ ስር በቀስ የሚሰበሰብ ውበት ወይም ግርማ የለውም። እንደውም የሚያደርግ መልክ አልነበረውም። ትርጉሙን ያንቻሹ እኛውን ላንብበው። እሺ ወይ አዲስ ትርጉም ነው። ይሄን ላንብበው። እሺ ፓስተር አዲሱ ይሄንን ላንብበው። ቆይ አዲስ ትርጉም። እሺ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማ ተገልጧል። በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል። መልክና ውበት የለውም። ባየነውም ጊዜን ወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕመማም ሰው ደዌንም የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። ይሄ ኢሳይያስ እየተናገረ ያለው ስለ ጆዎቹ ነው። አይሁዳውያን ናቸው። ስለ ኢየሱስ ያለውን ምክንያቱም ኢየሱስ እዛ ነው የተወለደው። እየተናገረ ያለው ድሮም ተቀባይነት የሚያገኝ አይደለም። ኢየሱስ ውበት የለው። ይሄ ነው እኮ ሁለተኛው ሊያሸማቅቃችሁ የሚችለው ይሄ ነው። ኢየሱስ ለሰው አእምሮ የሚመች ሆኖ አልመጣም። በፍጹም ይቀበሉታል አላለንም። ይዩት፣ የተናቀ የተጠላ እንደውም እንዲህ ይላል፣ በእውነት ደዌያችንን ተቀበለ ሕመማችንም ተሸከመ። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረ ቆጠርነው። ውበት የለውም። ውበት እያልኩ ያለሁት ኢየሱስ የመጣበት መንገድ አትራክት የሚያደርግ አይደለም። the beauty is not external፣ ውጭ የሆነውን ውበት አይደለም እያወራን። በረት መወለዱ መልኩን ነው የሚያሳየው። ከማርያም መወለዱ መልኩን ነው የሚያሳየን። አገኛችሁ? አኗኗሩ መልኩን ነው የሚያሳየን። አካሄዱ መልኩን ነው አያምርም። እንደ ባለጠጎቹ አትራክት የሚያደርግ ማንነት አይደለም ያለው ጌታዬ። እዩ፣ እንደተቀሰፈ እንደተቸገረ ቆጠር ነው። በሚያሳዝን ሁኔታ ነው ኢየሱስ የኖረው። ስለዚህ ይህንን ጀግናዬ ብሎ ለመጥራት ያሳፍራል። ጌታዬ ብሎ ለመጥራት ያሳፍራል፣ ያሸማቀቃቸዋል። Oh Lord Jesus, you see ራሱ ጌታ ራሱ ውበት የለውም። ለዚህ ነው ሁለተኛው አቅም የሚያሳጣን እንዳንናገር አይሁዳውያን መካከል ደፍሮ ላለመናገር። አስቡት፣ ታሪካዊ የሆነ እውነት አላቸው እነዚህ ሰዎች ስለ አምላክ። ዘጸአት ምዕራፍ 3 ላይ እግዚአብሔር ሲባል ሲወርድ ተራራውን አጭሶታል። ተራራው ጨሷል። እግዚአብሔር ሲመጣ ሲና በጣም ጨሷል። ዕብራውያን ምዕራፍ 12 ላይ ሲናገረን ራሱ ወደ ተራራው ሚጠጋ ተነጥቆ ወግሮ ይሙት የሚል ወጥቷል። ያስፈራል። እና አሁን ደግሞ በረት ተወለደ። በረቱ አልነደደም፣ አልተቃጠለም።
የሚገባበት ሁሉ ለውጥ የለም 33 ዓመት ሲኖር 30 ዓመት ሲኖር እንደኖረ እንኳን አይታወቅም አይደል ምንም አላደረገም ጠረጴዛውን ሲሰራ አላቃጠለው ሲኖር የነድ የተለወጠ ነገር የለም ውበት የለውም አትራክት የሚያደርግ ማንነት የለውም እንደ አምላክ የተወለደው በረት ነው ጋይስ ምንም የምታዩበት ነገር የለም he's not attractive እንደውም ሲያዩት የሚከበር ማንነት አልነበረው ያሸማቀቃል አይደል ይሄንን ጌታዬ ነው አዳኜ ነው ዓለማትን ፈጥሯል ብሎ መናገር አሁን የተጀመረ እንዳይመስላችሁ ጥንትም ከባድ ችግር አለው የኢየሱስን ጌትነት ለትውልድ መናገር ጳውሎስ ነው አስገባላቸው እንዲያለ እርሱ የእግዚአብሔር ኃይል ነው እርሱ የእግዚአብሔር ኃይል ነው እሱ በነገራችን ላይ ከእምነቶች ሁሉ በላይ እምነት ትልቁ እምነት ኢየሱስ ጌታ ነው ብሎ ማመን the best faith የሚያስፈልገው አስደናቂ እምነት የሚያስፈልገው ኢየሱስ ጌታዬ ነው የዘላለም አምላክ አምባዬ ነው ብሎ ማመን the maximum faith ለዚህ እኮ ነው እሱን ማመን የዘላለም ሕይወት ያሰጣል ምክንያቱም ከባድ ስለሆነ ኢየሱስን ማመን በጣም ከባድ እሱን ካመናችሁ የዘላለም ሕይወት ታገኛላችሁ አገኘ የለማ አትራክቲቭ አይደለም ኢሳይያስ እንደነገረ የሚስብ አይደለም ያድነኛል ብላችሁ የምትታመኑት አይደለም ሕይወቴን ይለውጣል ብላችሁ አወላለዱ በረት የተገፋ ሞት ያስፈራራው ወደ ግብጽ የሄደ የተናቀ አይደለም እንዴ ማንንም የማይጠጋው እንደማንም ተራ መምህር ገብቶ ሙክራብ ያስተማረ is not attractive bro I love you too Cookie it's not attractive የመንፈስ ቅዱስ እርዳታ ያስፈልገናል ይሄንን ጀግና ለማመን ያስ ጋይስ መንፈስ ቅዱስ ሊረዳን ያስፈልጋል ሃሌሉያ መንፈስ ቅዱስ ያስፈልገናል ፖል እንዲያለ አይደለ ጨክኛለሁ ሃሌሉያ ይሄን ለሰብከው ጨክኛ አላቫኒ ካራሺ ለሃቫኒያ ታዛው ሃሌሉያ ጨክኛለሁ ይሄንን ለሰብከው ይሄን ብቻ ላወራ ሌላ ነገር ላለማወቅ ላለመናገርም ቆርጫለሁ ይሄንን ኢየሱስ አወራዋለሁ ደካማ የሚመስል የተናቀ የሚመስል የተረገመ የሚመስል የተገፋ የሚመስል ዓለምን ያደናል ብዬ መሰከራለሁ እመሰክራለሁ ሃሌሉያ ራሱን ከመስቀል ላይ ማውራድ አልቻለም እኔን ግን ሊያድነኝ ይችላል ከዘላለም ጥፋት ሊያድነኝ ቆርጫለሁ I decided to preach the gospel we call the son of the living God ጨክኛለሁ የእግዚአብሔር ኃይል ምንጭ ነው የእግዚአብሔር ኃይል መንገድ ነው የዘላለም መንገድ ነው የዘላለም ሕይወት ነው Christ I decided በፈቃዴ ነው ደግሞ የሚጨክነው ሰው መክሮኛል ጨክኛለሁ ሃሌሉያ ምን አይነት ድንቅ ሐዋርያ ጨክኛለሁ ምን ስትሉት ይሄ ያደናል ብዬ የተናቀው የተጠላው የህማውን ሰው በሸላቶቹ ፊት ለፊት ሊታረድ እንደሚነዳ በግ አፉን ያልከፈተው ዝም ያለው እሱ ልሰብከው ጨክኛለሁ what a courage guys my god በጌታ አሜን በሉስ አሜን ሃሌ ምን ሆናችሁ ነው ፖል are you okay amani are you guys okay are you guys okay ፓስተሪ እኔ ቻርጅ ሲያልቅብኝ ነው ቻርጅ ገይጄ ነው ፓስተሪ አሁን ከፍታ ክብር ለኢየሱስ ሃሌሉያ ጨክኛለሁ ጌታ ዛሬ በእውነት ጭካኔ ይክተትብህ ጨክኛለሁ ኢየሱስ ጨክኛለሁ
ይላውራው ጨክኛል አሜን የሃይማኖት ዓለምም ይንቀዋል አይደል የሃይማኖትም ዓለም ይንቀዋል የእንትኑ ምንድነው የፍልስፍናው ዓለም ለሁለቱም የማይመች ሆኖ ነው የመጣው ኢየሱስ ለሁለቱም ጌታ ለሁለቱም የማይመች ሃይማኖቱ ዓለም እግዚአብሔር ወረደ ሲባል ተራራን እንደሚያጨስ ነው የሚያቀው እስራኤል እግዚአብሔር ማን ነው ብትሉት በተራራ ላይ መጥቶ አይቶ ነዋል ተራራውን አጭሶታል የሚል ምስክርነት ይሰጣቸዋል እና ይሄ ከማርያም ከድንግል የተወለደ እንዴት ተደርጎ ነው እግዚአብሔር ይሄ ስድብ ነው ይሏቸዋል ስድብ ነው ሊሆን አይችልም እግዚአብሔር ተራራን ያጨሰ ነው ሲናገር ይረዳል መሬት ስሙኝማ the same God ነው ስጋ ለብሶ የመጣው ይሄንን ለማመን እብደት አይደለ ጋይስ አሚን በጣም እኮ እነሱን ሆናችሁ ስታዩ በጣም ያሳፍራል አይደለ በጣም ያሳፍራል አዩ ሲሪየስ ምንድነው ያልከ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር ነው ምትለኝ እና ጸጋና እውነትን ተሞልቷል ዮሐንስ አዮኬ ሂስቶሪካሊ ባክግራውንድ ላስጠና እግዚአብሔር የሚባለውን አምላክ ተራራ ላይ ወርዷል Come on ተራራ ላይ ወርዷል ተራራውን አጭሶታል ሌሊት በእሳት አምድ ሲመራን ነበር ቀን በደመና አይተናል ጠላቶቹ በፊቱ የሚርዱለት ታላቅ አምላክ ፈርዖንን አንቀጥቅጦታል እሱ መምጣት አይተበቅበትም ሙሴን ልኮ ነፃ አስወጥቶናል ስለማን ነው መታወራው ይሄ 30 አመት ጎሮምሳ እንዴት አድርጎ ነው ፈጣሪ የሚሆነው Come on That's what I'm talking about. ይሄንን ለማመን የመንፈስ ቅዱስ እርዳታ ያስፈልገናል። ማይጋ ላብደላችሁ በጣም ታቃላችሁ ስለ ህይወት ይሳስብ አሊነቴን ሳስብ እግዚአብሔርን በትልቅ ከማመሰግንበት በጣም ትልቁ ነገር ከማመሰግንበት አንዱ እንዲህ ተደርጉ ነው ከእስልምና ኢየሱስ ሰው ነው ከምልበት አእምሮዬ ሳይሆን ልቤ ተቀይሮ እንዲማብድለት እንዴት ተደርጎ ነው ጋይስ የጴንጤ ብሬን ዋሽ አይደለም ይሄ የእግዚአብሔር መገለጥ ነው አንድ ሰው ከእስልምና ወጥቶ ኢየሱስ ያድናል ጌታ ነው ብሎ ካለ የመንፈስ ቅዱስ እርዳታ ብቻ ነው ሌላ ነገር አይደለም ሌላ ነገር ሊሆን አይችልም አይውሽ አንድ ለመሰላችሁ ይሄንን እንዲህ ተቃጥዬ የምነግራችሁ የሃይማኖቱን ቤት አቀዋለሁ የሃይማኖቱ ቤት ስለ ኢየሱስ ያለው አመለካከት ስለማቀው እኮ ነው ስለዚህ ለአይሁዳውያን በጣም ያሳፍራል ሊገሏችሁ ይችላል ፖልን ስንት ይቀጥቅጠውታል ሲያስበው ተፈላስፎ ፖል ሞክሮታል ሐዋርያ 17 ሞክሮታል ተፈላስፎ የነሱ መጽሐፍ ኮት አድርጎ መጣና I think I have to stop ይሄንን ወሬ ማቆም አለብኝ ምክንያቱም ፍልስፍና ተናግሬ አይምሮ እንጂ ልብ አልማረኩም ታገያችሁ ኢምፕረስ ለማድረግ ቸርች ላይ ቆማችሁ አነ ማለት ብለ አይምሮ ኢምፕረስ እግዚአብሔር ኃይሉን የሚለቀው መስቀል ስታወራ ነው ሞትና ትንሳኤ ስታ በዛ ነው የእግዚአብሔር ኃይል የሚመጣው ፍልስፍናው የሰው አይምሮ ይይዛል የምንፈላሰፋቸው ምን ኢንክሉዲንግ ዘ ስክሪፕቸር እያልኩ ነው ያለው ማኒፕሌት ማድረግ ትችላላችሁ የሰዎችን አይምሮ የሰው ልብ የሚቀየረው ግን መስቀል ስታወሩ ነው በነገራችን ላይ የእግዚአብሔር መንፈስ ፈጣሪያችን መንፈስ ቅዱስ ኢየሱስ እንደዚህ ያለ አይደል 17 ላይ የኡነት መንፈስ በመጣ ጊዜ ያከብረኛል የኡነት መንፈስ በመጣ ጊዜ ምን ይለኛል ያከብረኛል በሉሲየን የኡነት መንፈስ በመጣ ጊዜ ያቀዋል ከስላሴ አካል አንዱ ነውና መንፈስ ቅዱስ በመጣ ጊዜ ልኬን አታውቁም ይያለው ነው ኢየሱስ አሁን እናንተ ልኬን አታውቁም የመጣውበትን ዓለም አታውቁም የሚመጣው ማላቬኒያ ላሳካታባ የሚመጣው ከስላሴ አንዱ የሆነው መንፈስ ቅዱስ ሲመጣ ግን ያከብረኛል he knows me ያቀኛል ሃሌሉያ
አንድ ሰው የሚያከብራችሁ ልካችሁን ሲያውቅ አይደል? የፈለገ የድሃ ልብስ ብትለብሱ የፈለገ ምንም ቆሻሻ ልብስ ብትለብሱ አይቷችሁ ንጉስ እንደሆናችሁ ሪኮግናይዝ የሚደረገው በለበሳችሁት ልብስ ሳይሆን በእናንተነታችሁ። ኢየሱስ የለበሰው ልብስ አይደል? ያቀኛል። የእውነት መንፈስ በመጣ ጊዜ ያከብረኛል። በጌታ አሜን በሉ። የእውነት መንፈስ በመጣ ምክንያቱም በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ዘንድ ነበር። እስቲ ዘንድ ነበር በሉ። ከእርሱ ጋር ነበር። ሃሌሉያ። አላፋት መላእክት ሲሰግዱለት ነበር። ቀንና ሌሊት ሲመለክ ነበር። who knows him? The same person, the trying God, the same person, Holy Spirit. እሱ ሲመጣ ያከብረኛል። እሱ ሲመጣ ያቀኛል። ሰው ግን አይታችኋል ኢሳይያስ 53 ላይ የተናቀ የተጠላ የሕማም ሰው ነበረ አላከበርነውም ማለት አላከበርነውም። ያላከበርነው ስላላወቅነው ነው። መጥቶ የሚያከብረው ስለሚያቀው ነው። ሃሌ 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 ሃሌሉያ 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 ሃሌ ሲመጣ ያከብረኛል። እሱ ቢመጣ ይሻላል ያግባባናል እያለ ነው ኢየሱስ። እሱ ቢመጣ እኔ ልሂድ እኔ የሚመስል ይመጣል ያግባባናል ሃሌል እንዴት አድርጎ ነው የሚያግባባን? ኢየሱስ ሲሞት እኛ ውስጥ ይገባል ያግባባናል። እኛ ውስጥ ሲገባ እሱን ያከብረዋል ያግባባናል። ምክንያቱም ኢየሱስ ካልሞተ እኛ ውስጥ ሊገባ አይችልም። መቅደስ ልንሆን አንችልም። የሰው ልጅ ሊገባው የሚችለው መንፈስ ሲገባበት ብቻ ነው። የእግዚአብሔር መንፈስ የሚገባበት ደግሞ ኢየሱስ መስቀል ላይ ሲሞት ነው። ሞቶልኛል ተነስቶልኛል ብሎ ሲቀበል immediately you become the temple of God ማለት የእግዚአብሔር መቅደስ ይሆናል። ከዛ በኋላ ሰው እና ኢየሱስ የሚግባቡት መሐከለኛ የሆነው እርሱ ትዝ ይላችኋል። ኢየሱስ 16 ላይ እንደዚህ ብሏል። የሚገርም ቃል አለ። በጣም የሚገርመኝ የእውነት መንፈስ በመጣ ጊዜ አላቸው ስለኔ ነግራችኋል ያስረዳችኋል ማለት ስሙ ያለውን ነገር እናንተ ታውቁታላችሁ አለ ጌታ። እናንተ ታውቁታላችሁ አለና ስሙኝ እናንተ ታውቁታላችሁ እነሱ በውጭ ያሉት ግን አያውቁትም። ለምንድን ነው ማያውቁት? ውጭ ስለሌለ አይደለም ውስጣቸው ስለሌለ እንጂ። ልርገመው my God I love this part so ለዩላችሁ መንፈስ ቅዱስ ኃይል አይደለም አምላክ ነው። እስኪ በሉ ከኔ ጋር መንፈስ ቅዱስ ኃይል አይደለም አምላክ ነው። እንግዲህ አምላክ ከሆነ ሁሉ ቦታ ይሞላል በሁሉ አለ። ታዲያ እንዴት አላወቁትም? ስላልገባባቸው። እናንተ ታውቁታላችሁ አለ ኢየሱስ። ለምን? እናንተው ስለሚገባ ስለሚኖር you see እግዚአብሔር በዚህ ዩኒቨርስ ስላለ አታውቀውም። ስለገባብህ ነው የምታውቀው። ምክንያቱም እግዚአብሔር የፌሎሺፕ አምላክ ነው። በዚህ ዩኒቨርስ ስለ እግዚአብሔር ስላለ ማንም አያውቀውም። ዓለማትን ስለሞላ አናውቀውም እግዚአብሔርን። ከኔ ጋር የሚግባባበት በደም ታጥቤ ሃሌሉያ ኢየሱስን ስቀበለው ግን መንፈስ ቅዱስ ይገባብኛል። አውቀዋለሁ ስለገባብኝ ነው። የገባብኝ መንፈስ ቅዱስ ተግባብተን እንኖራለን። እሰማዋለሁ። I'm born again. I became the child of God. አይደለም እንዴ? ልጅነትን ያቀናጀኝ አንደኛው መንፈስ ቅዱስም ተግባባን። አሁን ስለዚህ እግዚአብሔርን አንደርስታንድ የምታደርጉት ሲገባባችሁ ብቻ። እናንተ ግን አለ ኢየሱስ መንፈስ ቅዱስን ታውቁታላችሁ። የት አግኝቼው ስትል ይገባባችኋል። እናንተ ውስጥ ይገባል፣ ውስጣችሁ ይኖራል። እነሱስ አያውቁትም። ለምን? ሰፈራቸው ስለሌለ ነው አይደለም። ስለሌለ ኤግዚስት ስላላደረገ ነው መንፈስ ቅዱስ አይደለም። you see existence of God ማንም ሊያውቀው አይችልም ካልገባበት በቀር። አንዳንዴ we try to explain about God, they can't understand. እንዴት አድርገው ነው የሚገባቸው? አንተ ስለ መንፈስ ቅዱስ ያወቀው 16ቱ የመንፈስ ቅዱስ ባህሪያቶች የሚል ተመረ ነው እንዴ? ፍሬንድ
ስነ መንፈስ ቅዱስ ተመረ ነው እንዲያወቀው መንፈስ ቅዱስ እንገብቶብህ እንጂ በቦርን አጌንነት አባ ምንልበት የልጅነት መንፈስ ተቀበለን መንፈስ ቅዱስን አንደርስታንድ ሂዝ ኤግዚስት አምላኬ ፈጣሪ ነው ብያወቁት ምድር ላይ ስለመጣ አይደለም ስለገባብኝ እንጂ እናንተ ውስጥ ስለሚኖር ታውቁታላችሁ እናንተ ውስጥ ስለሚኖር ታውቁታላችሁ you see በጣም ብዙ ጊዜ የምንስተው ሰዎች ለምን አልገባቸው እኔ ደግሞ ገብቶኛል ብለን ምን መጻደቀው ነገር ከመው አንዳች የሚበላላችሁን ብሎ አለ ጌታ ሃሌሉያ 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 ተሰደበልኝ ጌታ ሃሌሉያ ተሰደበልኝ ጌታ ክብር ሁሉ ለኢየሱስ ይሁን ጋኔን አለበት ተባለ ጌታ ወረ worship አይደለ የጋኔል ባጋኔል አለቃ ነው የምታስወጣው ተባለ ጌታ ሃሌሉያ ወረ worship guys ወረ worship አባቶይ እቺ ጽዋ ከኔ ትለፋለ ሃሌሉያ ወረ ምን አይነት ድንቅ አምልኮ ነው ጌታ አለኮ አባቶይ እቺ ጽዋ ከኔ ትለፍ የማይለምን ለመነ የማይደክመው ደከመ የማይፈራው ፈራ ሃሌሉያ 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 ወንድሞቹም አላመኑበትም ነበረ እንዴት ደስ ይላል ሃሌሉያ ስለኔ ሆነ ጌታ በጣም ወንድሞቹም አላመኑበትም ነበረ ለምን ተደበቅ አሉት ጌታን ሃሌሉያ 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 ደከመውና ወንዝ እንትን ጉርጋዱ ጋር ቆሞ ልጅ የሚጠጣ ሲጭኝ አለ ጌታ my god it's beautiful guy it's beautiful አይደለም እንደ ቅዱሳን it's beautiful ሂዶ ምጠጣው ሲጭኝ አለ ጌታ ዓለማትን የፈጠረ ጌታ ተጠማ ተሰቃየ መስቀል ላይ ልጆች ሆይ አለ ጌታ አጸልዩም ወይ አለ ጌታ ሃሌሉያ 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 መስቀሉን ተሸክሞ ሲሄድ ደከመው ጌታ my god ደከመው ጌታ ደከመው ያ ሰው መጥቶ መስቀሉን ተሸከመለት ጌታ ይሄን ሆነ ሃሌሉያ ዓለማት ፈጣሪ ደከመው ጌታ my god ሃሌሉያ 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 ሰደቡት ጌታን መተው ጥያቄ ጠየቁት ጌታን ሃሌሉያ የሚገርም እኮ ነው ጴጥሮስ መጥቶ እባክህ ብሎ ለመነው ታንኳን አውሰኝ ብሎ ለመነው ጌታ አይገር ቅዱሳን ለመነው እባክህ ታንኳውን ስጠኝ ልስበክበት አለው ጌታ ሃሌሉያ ዋው አይገርም ጌታ ክብር ሁሉ ለኢየሱስ ይሁን ይሄንን ነው ምን ሰብከው ማንሸማቀቅበት ደካማ የሚመስለው መንገዱ የእግዚአብሔር ክብር መገለጫ ይሆንልን ጌታ ክብር ሁሉ ለኢየሱስ ይሁን ሃሌሉያ ሃሌሉያ አንዳች የሚበላ ነገር አላችሁን ብሎ ጠየቀ ጌታ ሃሌሉያ my humble king የኔ ትሁት ንጉስ ሃሌሉያ ሃሌሉያ ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን አምልኮ ያመጣልኝ ያበዛልኝ መፍጠሩ አይደለም ሰው መሆኑ ነው ሃሌሉያ ሰው መሆኑ ነው ሃሌ መንከራተቱ አስመለከኝ መሰደቡ አስመለከኝ መተቸቱ አስመለከኝ
ብዙ አምልኮ አመጣልኝ። ሃሌሉያ። የባሪያን መልክ መያዙ አምልኮ አመጣልኝ። እሰይ ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ድክመቱ ሕይወትን ሰጠኝ። ከዚህ ጳውሎስ አለ አልፈላሰፍም፣ በቃ እሰብከዋለሁ። አብ ካላፈረበት ይህንን መንገድ እኔ አላፍርበትም። ከሞን ጋይስ፣ አብ ያላፈረበት መንገድ የእውነት መንገድ። ሃሌሉያ ሃሌሉያ ሃሌሉያ። ድንቅ መንገድ ድንቅ መንገድ ድንቅ መንገድ ድንቅ መንገድ ድንቅ አምልኮ። ቅዱሳን ድንቅ አምልኮ አይደለ? አምይ አይገሩም ጌታ በጣም ፓስተርዬ በጣም እየተነካ ነው ነው። አሜዚንግ አይገርም? አንድን ሰው ታውቃለህ፣ ጥሩ ቦታ ስትጋበዝ የለበሰው አለባበሱ ያሸማቀቅሃል እኮ። ዓለምን ለማዳን የለበሰው ልብስ፣ የበላው አበላል፣ የጠጣው የሚያሸማቅ አምላክ የላከው አምባሳደር አይመስልም። አይገርም? አብ ያለ ልክ ከፍ ከፍ ያደረገው ያ ጌታ የመጣበት መንገድ፣ የመረጠበት የሄደበት መንገድ በጣም ይገርማል። ኢኮ የኢየሱስ ክርስቶስ ጌትነት አምላክነት አይደለም የገረመን፣ የመጣበት መንገድ ሰውነቱን የገረመን። በጣም የገረመን እሱ ነው። ምን ይገርማል? ዓለማትን ፈጠረ ብትባል ምን ይገርማል? ሁሉን ሞላ ብትባል። ለዚህ ፖል የአምላክ የእግዚአብሔር ኃይል መገለጫው መስቀሉን ያለው ለዚህ ነው። አላፍርም አለ ወንጌልን በመስበክ። እኔ ዛሬ አንድ ነገር ኢንካሬጅ ላድርጋችሁ። ቁረጡ ዛሬ ከዚህ ውጭ ላለማወቅ። ይህንን ካለ መስበክ ቁረጡ። ለምሳሌ አንድ ሰው ህይወቴ ደከመ ስትሉ ኢየሱስ ሞቷል ተነስተዋል ብላችሁ ስበኩለት። አትፈላሰፉ። ፕሪች ተካስ ትውልድን ይቀይራል። ሃሌሉያ። በቃ የእግዚአብሔር መንገድ ሆኗል ኃይሉን የሚገልጥበት። ክብር ሁሉ ለኢየሱስ ይሁን። ኮርቻለሁ የእግዚአብሔር አገልጋይ መሆን። የመረጠው መንገድ ደግሞ ገብቶኛል። ተሰቃየ አይደል? በመጨነቅ ተወሰደ፣ አፉንም አልከፈተም። ሊታረድ እንደሚነዳ በግ በሸላቶቹ ፊት ለፊት ዝም እንደሚል ጸጥ አለ። ነገሩ ፖል እውነቱን ነው፣ ኢሳይያስ እውነቱን ነው። የሰማነውን ነገር ማን አምኗል? የእግዚአብሔር እስክንድ ለማ ተገልጧል። በጣም ያስፈራል። ጋይስ ዛሬ የወንድማይነት ምክር ልምከራችሁ። ወንጌሉን አታግጥኑት፣ አውሩት ዝም ብላችሁ። ኢየሱስ ጌታ የእግዚአብሔር የጸጋ የደስታ የክብር መገለጫ ነው። ኢየሱስ ጀግና ነው። ለማጥመቅ አላከኝም፣ ወንጌልን ልሰብክ እንጂ። ምን አይነት የሚገርም ጌታ ይመስገን። ተባረኩ።